በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ቅድስት ክብርት ልዕልት የሆነች ሦስትነት በሦስትነት አንድ አምላክ የተባሉ አብ ወልድ መንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ስም እንዛ አአምን ወእትማጸን እያመንኩና እየተማጸንኩ እክህደከ ሰይጣን ጠላቴ ሆይ እክድሃለሁ በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን ቅድስት ክብርት ልዕልት የሆነች እናት ቤተ ክርስቲያን ይቺ ቤተ ክርስቲያን በዚች ቤተ ክርስቲያን ፊት ቆሜ እክድሃለሁ እንታይ እቲ ስምዕየ ማርያም ጽዮን ለዓለመ ዓለም የዓለሙ ዓለም የሚሆን ጌታ የጌታ እናቱ ድንግል ማርያም ምስክሬ ናት። ለመከበር ታቦት አክብራችሁ የቆማችሁ አባቶቼ ካህናት ሁላችሁም ፀሐይ እየመታችሁ ለመባረክ ለመዳን ከእግዚአብሔር ጋር ለመኖር በዚህ በዙሪያው ያላችሁ ይህንን በዓል ውጤት እንዲያመጣ ለዚህ እንዲደርስ ያደረጋችሁ ኮሚቴ ዘማሪያን አገልጋዮቹ ሁላችሁም በጠራን ባከበረን እስከ መቃብር ድረስ በወደደን በአባታችን በመድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ልላችሁ እግዚአብሔርን አመስግኑ። ሐዋርያው ቅዱስ ጳውሎስ ወደ ቆላስይስ በላከው መልእክቱ ምዕራፍ 2 ቁጥር 14 ላይ የዕዳ ደብዳቤያችንን እንደመሰሰልን ይላል። እስቲ እንደናገሩ እኔ ጋር በእኛ ላይ የነበረውን በሉ የሚቃወመንን በትእዛዛት የተጻፈውን የዕዳ ደብዳቤ ደመሰሰልን። ጠላት ይደምሰስ። አምላካችን እግዚአብሔር እንቅፋት እየሆነ አላሰራን የሚለውን ጠላት ዲያብሎስን እግዚአብሔር ያጥፋልን። የእግዚአብሔር ልጆች የተወደዳችሁ የተከበራችሁ የመድኃኔዓለም ቤተሰቦች ዛሬ እንደሚታወቀው እንደምናውቀው ወንዝ ሂደን መጣን፣ ዮርዳኖስ ደርሰን መጣን፣ ተባረክን፣ ጨለማው ተወገደ፣ ጨለማው ተገፈፈ፣ የዕዳ ደብዳቤ ተሰረዘ። ሁላችንንም በተለይ ታቦቱን ባከበሩ ቀድሰው ባቆረቡ በአባቶቻችን ላይ አድሮ መድኃኔዓለም የዕዳ ደብዳቤያችንን ሰረዘና ከኃጢአት ተፈታችኋል፣ ጨለማው ተወግዶላችኋል፣ ወደ ቤታችሁ በሰላም ግቡ አለን መድኃኔዓለም ኢየሱስ ክርስቶስ። ክብር ለእርሱ ይሁን። ልብላችሁ እግዚአብሔርን አመስግኑ። እንግዲህ የእግዚአብሔር ልጆች ይሄ የዕዳ ደብዳቤ ከየት የመጣ ነው? መምህራችን ቅድም ጥምቀተ ባህሩ ላይ ሲናገር እንደሰማችሁት ይህ የዕዳ ደብዳቤ አባታችን አዳም ምናችን እናታችን ሔዋን ምናችን ደከማችሁ? ደክሟችኋል። እርግጠኛ ነኝ ደክሟችኋል። እኔ 5 ሰዓት ተኩል አካባቢ ነው የተነሳሁት። እኒህ አባቶች ግን እንደ መጀመሪያ ታቦት እንዳወረዱ አሉ። አሁን የደከማችሁ ሽማግሎች አረፍ በሉ። ሌሎቹ ግን ታቦት ቁሙ፣ እናንተ አትቀመጡ። ቢያንስ እንኳን የተወሰነ ረፍት አድርጋችኋል እናንተ። አባታችን አዳም እናታችን ሔዋን ከእግዚአብሔር ተገኙ። በተለይ አዳም እናት አባት የለውም። እናቱ አባቱ ሥላሴ ናቸው። ማናቸው እናት አባቱ ያዳም? በዚህ ምክንያት ሔዋንን ደግሞ ከአዳም ጎን አነሳና ሰው ብቻውን ይቀመጥ ዘንድ መልካም አይደለም ባለው መሰረት ለአዳም እንድትረዳው ሰጠው። መልካሙንና ክፉን ከሚያስታውቀው ከገነት ዛፍ እንዳትበላ ሁሉ ላንተ ተሰጥቷል፣ ሁሉ ያንተ
ነው ሁሉ ስላንተ ነው ሁሉን ንዳ ሁሉን ብላ ሁሉን ጠጣ ይቺ ግን ለኔና ላንተ ምክንያት ተቀመጣለና አስቀመጠለት አንድ ትእዛዝ አዳም ይሄንን ትእዛዝ የፈጣሪውን ትእዛዝ እሺ ብሎ 7 ዓመት ተቀመጠ ስንት ዓመት ተቀመጠ ከ7 ዓመት በኋላ ያለኝ በቃኛል ማለት ተሳነው አባታችን አዳም 7 ዓመት ሲኖር ረሃብ አያውቅም አዳም በ7 ዓመት ውስጥ መከራ የለበትም አዳም በ7 ዓመት ውስጥ ረሃብ የለበትም አዳም በዚህ በ7 ዓመት ውስጥ ህመም የሚባል ነገር ረሃብ የሚባል ነገር ማጣት የሚባል ነገር መጨነቅ የሚባል ነገር ጦርነት የሚባል ነገር የለም የደስታ ዘመን የስኬት ዘመን የውጤት ዘመን ቅዱስ ገብርኤል ያነጋግረዋል ፈጣሪ ይጎበኘዋል ልልብራቸው እስቲ እግዚአብሔርን አመስግኑ እንደ ወንድም እንደ ጓደኛ እንደ ጎረቤት እንደ መምህር እንደ ንስሐ አባት ቅዱስ ገብርኤል እየመጣ ያናጋግረዋል ስላሴ ይባርኩታል በዚህ 7 ዓመት ቆየ አዳም ከ7 ዓመት በኋላ ያለኝ በቃኛል ማለት ተሳነው እስቲ ሁላችሁም ያለኝ በቃኛል በሉ እስቲ ሁላችሁም ያለኝ በቃኛል በሉ እስቲ ያለኝ በቃኛል በዚሁ ባርከኝ ወደ ቤቴ ልሂድ ጤናዬ በቂ ነው ጉልበቴ በቂ ነው እድሜዬ በቂ ነው ጊዜዬ በቂ ነው ያለኝን ባርክልኝ በሉት አንድ ጊዜ እልል ብላችሁ እግዚአብሔርን አመስግኑ ያለው ይባረክልን የእግዚአብሔር ልጆች ይህንን ነው ያጣነው ይህን ማለት ነው የተሳነን በዚህ ጸንቶ መኖር ነው የተቸገርነው ትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ላይ እሺ ብትሉ የምድርን በረከት ትበላላችሁ ይላል ምን ብትሉ እሺ ቢል ኑሮ አዳም የፈጣሪውን ትእዛዝ ባይተላለፍ ኑሮ 7 ዓመት አልነበረም የደስታ ጊዜው ዘላለም ነበር የፈጣሪን ትእዛዝ እሺ ማለትን ወደ ኋላ ወደ ጎን ተወና ሰማይና ምድር ያንተ ናቸው ሲለው ሌላ ፈለገ ሌላ እንዳንፈልግ እግዚአብሔር ይርዳን እግራችን ይጠብቅልን አንደበታችንን ይጠብቅልን እጃችንንም ይጠብቅልን ባለን ጸንተን ያለን ተባርኮልን እንድንኖር እግዚአብሔር ይርዳን ማን ይርዳን ከ7 ዓመት በኋላ ስተት ውስጥ ወደቀ አለቀሰ አነባ ተጸጸተ ንስሐ ገባ ከዚህ በኋላ ከንስሐው በኋላ አምላካችን እግዚአብሔር አንድ ተስፋ ሰጠው አድነሃለሁ አለው ምን እልሃለሁ ተናገሩ በእግዚአብሔር አድነሃለሁ አለው ምን እልሃለሁ አድነሃለሁ ከልጅ ልጅህ እወለዳለሁ በሜዳ ሄድሃለሁ እወለዳለሁ እጠመቃለሁ እጾማለሁ አስተምራለሁ እሰቀላለሁ እታመማለሁ ወደ መቃብር ወርጄ ጊዜ አድነሃለሁ አለው አሁን የእግዚአብሔር ልጆች የመጽሐፍ ቅዱሱ ሐሳብ ከዘፍጥረት ጀምሮ እስከ መጨረሻው እስከ ራእይ ያለው ሐሳቡ ማዳን ነው በውስጡ ግን ደግ ታሪክና ክፉ ታሪክ አለው የክፉ ሰዎች ታሪክ አለበት የደጋግ ሰዎች ታሪክም አለበት የክፉ ሰዎችን ታሪክ አይተን ከክፋታቸው እንድንጠበቅ የደግ ሰዎችን ታሪክ አይተን ታሪካቸውን ተከትለን በጎ እንድንሰራ ታሪኩ ተጽፏል ብቻ ግን በዚህ የመጽሐፍ ቅዱስ ውስጥ ያለው ሐሳብ ማዳን መወለድ መጠመቅ መጾም ማስተማር መታመም መከራ መቀበል መሰቀል መሞት ወደ መቃብር መውረድ ከዚያ መነሳት ከትንሳኤው ያድርሰን እግዚአብሔር ይሄ ነው ዓላማው ከሰማየ ሰማያት ወደ ምድር የመጣው ትልቁ የማዳን ሥራ ሊያከናውን ነው ልጁ ጠፍቶበት ሀዲጎ ተሳተ ነገደ 99 ነገደ መላእክት በሰማይ አስቀመጠና አንዱ አዳም ጠፍቶበት ፍለጋ መጣ የዚህ የአዳም የእስር ቤቶች 2 ናቸው አንዱ በሲኦል ውስጥ አለ አንዱ በዮርዳኖስ ውስጥ አለ ቅድም መምራችን ሲናገር እንደሰማችሁት አንገላታቸው ከዚያ ከገነት ከመልካም ኑሮ በኋላ ግዛቱ ከበዳቸው ጨቆናቸው ጨለማው ከበዳቸው በሽታው አስቸገራቸው አለቀሱ አዘኑ ተጸጸቱ ወደ ፈጣሪ እጃቸውን ዘረጉ ዝንቱ ነዳይ ጸርሃ ወእግዚአብሔር ሰሞ ይላል ቅዱስ ዳዊት ይሽግረኛ ጮኸ እግዚአብሔር ሰማው የነን ጮቱን ሰማና ዲያብሎስ እንዲህ አለው አሁን ከገባህበት መከራ እንዳድነህ አንድ ፈቃድ አንድ ትእዛዝ አድርግልኝ አለው ምን አለው
የኔ ተላላኪ መሆንህን በግልጥ ንገረኝ አለው። ትእዛዝ ያቀለለለት መሰለውና ተላላኪህ ነኝ አለው። ባለቤትህንም ንገራት አለው። እሷም ተሰራተኛ ነኝ የቤት ሰራተኛ ነኝ አለችው። አንዱን በሲኦል አንዱን በዮርዳኖስ አስቀመጠ። አሁን ቅዱስ ጳውሎስ ለቆላስይስ ሰዎች ሲያስተምር የክርስቶስን መጠመቅ ሲናገር ግልጽ አድርጎ ሲናገር እንዲህ አላቸው። የክርስቶስ መጠመቅ አለ በእኛ ላይ የነበረውን የሚቃወመንን ምን የሚለንን ብርሃን እንዳናገኝ፣ ሰላም እንዳናገኝ፣ ጤና እንዳናገኝ፣ ሕይወት እንዳናገኝ፣ ከጎረቤቶቻችን ጋር አብረን እንዳንኖር፣ በሰላም ወጥተን በሰላም እንዳንመለስ የሚቃወመንን ሰይጣንን እግዚአብሔር ያስወግድልን፣ ሰይጣንን ያስወግድልን። በዚያው በዮርዳኖስ እንደደመሰሰ ሰይጣንን ይደምስስልን እግዚአብሔር። በእኛ ላይ የነበረውን የሚቃወመንን የዕዳ ደብዳቤያችንን ደመሰሰልን አለ። ያ ደብዳቤ ከተደመሰሰ በኋላ ገና ይህ ደብዳቤ እንደሚደመሰስ በትንቢት አሰምቶ የተናገረው ኢሳይያስ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 2 ላይ እንዲህ አለ። በጨለማ የሄደ ሕዝብ ብርሃንን አየ አለ። በምን የሄደ ሕዝብ? የኢሳይያስ ሐሳቦች ሁለት ናቸው። በሞት ጥላ ሀገር ውስጥ የነበረን ብርሃን ወጣለት አለ። እየሰማችሁ ነው የእግዚአብሔር ልጆች? በጨለማ የሄደ ሕዝብ ብርሃንን አየ። በምን የሄደ? የአዳም ልጆች በምድር ላይ አሉ ሳይሞቱ የሞቱ ምን ሳይሉ ብርሃን የለም፣ ሰላም የለም፣ ጤና የለም። ምድራቸው የመርገም ሆነ የጭንቀት ኑሮ ይኖራሉ። እነዚህ በአጸደ ሥጋ የሚኖሩት ሰዎች ክርስቶስ እውነተኛው ብርሃን ሲመጣ ብርሃንን አዩ አለ። ብርሃንን አዩ። ሁለተኛው ደግሞ በሞት ጥላ ሀገር ውስጥ የነበሩ ሰዎች ብርሃን ወጣላቸው አሉ። ብርሃን ወጣላቸው። በሞት ጥላ ተይዘው በሞት ጥላ ሀገር ውስጥ በሲኦል ውስጥ የነበሩ አዳምና ልጆቹ ክርስቶስ ከመወለዱ በፊት አረፍተ ዘመን ገቷቸው ወደ ሲኦል ሄደው ደጋጎቹ ነቢያቱ ለእግዚአብሔር የሚመች ሥራ የሰሩቱ እግዚአብሔርን እሺ ያሉቱ ሰይጣንን እምቢ ያሉቱ ረድኤተ እግዚአብሔር ካባ ሆናላቸው፣ ረድኤተ እግዚአብሔር ድንኳን ሆናላቸው። ያ መከራ ሳይቸግራቸው ሳይበግራቸው ሳይከብዳቸው በሲኦል ውስጥ ይኖራሉ። በእነዚያ ለነበሩትም ብርሃን ወጣላቸው። ብርሃኑን ያወጣልን መድኃኔዓለም ኢየሱስ ክርስቶስ። የዛሬው ትልቁ ዋናው በዓል መድኃኒታችን ኢየሱስ ክርስቶስ ወደ ዮርዳኖስ ሄዶ የዕዳ ደብዳቤያችንን የተደመሰሰበት በዓል ነው። ደስ ይበላችሁ ምእመናን፣ ልላችሁ እግዚአብሔርን አመስግኑ። ትናንት ልደት አልን መልአኩ ቅዱስ ገብርኤል። ዛሬ በዳዊት ከተማ መድኃኒት ተወልዶላችኋል እልል በሉ የምስራች ብሎ ተናገረ ቅዱስ ገብርኤል። ይህንን አያይዞ ቅዱስ ኤፍሬም የተባለው ሊቅ ወሰጠጠ መጽሐፈ ዳሆሙ ለአዳም ወለሔዋን ወረሰዮሙ አጋዝያነ ዘተወልደ ለነ በሀገረ ዳዊት። በዳዊት ከተማ በቤተልሔም ዋሻ የተወለደው መድኃኒታችን ኢየሱስ ክርስቶስ አዳምንና ሔዋንን ከገቡበት ዕዳ ነፃ አወጣቸው ይላል። እልል ብላችሁ እግዚአብሔርን አመስግኑ። እየሰማችሁ ነው? ፀሐዩ ከብዷችኋል? ጊዜያችሁን ተሻምተናል? ይውላችሁ ትራንስፖርት ውስጥ ግቡ። እናንተ ትራንስፖርት ውስጥ ሳትገቡ ከናንተ በፊት ቀርሞ የገባ የናንተን ወደ ትራንስፖርት ውስጥ መግባታቸው ያያ አንድ የቅርብ ሰው የቅርብ ጓደኛችሁ ፊት ለፊት ሆኖ ትራንስፖርት ስትጠይቁ ልከፍሉ ተከፍሏል። እየሰማችሁ ነው? ፊት ለፊት ያለ ሰው ተከፍሏል ቢላችሁ ምን ያህል ትደሰታላችሁ? አዳም ዕዳ ተከፍሎልሃል ሲለው አዳም ልክ እንደዚያ ደስ አለው። ከዕዳው ነፃ ሆነ፣ ተሰረዘለት፣ ተወገደለት፣ ተደመሰሰለት፣ ወደ ቀድሞ ወደ ገነት ገባ። ሀገራችን ሰላም ያድርግልን መድኃኔዓለም ኢየሱስ ክርስቶስ። የተወደዳችሁ የእግዚአብሔር ልጆች ትናንት እንደተነጋገርነው መድኃኔዓለም ሊባርከን ኢየሱስ ክርስቶስ ሊባርከን፣ ወንዙ ሊባረክ፣ ውሃው ሊባረክ፣ ሰፈራችን ሊባረክ፣ ሀገራችን ሊባረክ መድኃኔዓለም ሄደ። እኛ ለመባረክ ወንዙም እንዲባረክ ውሃውም እንዲባረክ አብረን ተጓዝን። ፈቅዶልን ወዶን አግዞን ረርቶን ወንዙም ተባረከ፣ ሰፈሩም ተባረከ፣ እኛም ተባርከን ወደ ቤቱ ተመለስን። ልልላችሁ እግዚአብሔርን አመስግኑ።
ማን ረዳን? መድኃኔዓለም በሉ እስቲ። ማን ረዳን? ማን አገዘን? ማን ደገፈን? ማን ዝማሬ ሆነን? ማን ጉልበት ሆነን? ማን ጥበብ ሆነን? እልል ብላችሁ አመስግኑ። አንዳንድ ጊዜ ሳይገባን ሳናውቅም ይሆን እንጃ ብቻ ሳይገባን ዝም ብለን ሰዎችን አይተን መተን እንመለሳለን። በከንቱ እንመጣለን፣ በከንቱ እንመለሳለን። የመጣነው ለዓላማ ነው። ወደ ዮርዳኖስ የሄደው ለዓላማ ነው። ወደ ወንዞቹ የሄድነው ለዓላማ ነው። ተባርከናል፣ ረክተናል፣ ደስ ብሎናል፣ ዘምረናል። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ከዚህ ዓላማ ውጭ የለንም እኛ አይደለ? ከመባረክ ውጭ ከመዳን ውጭ ሌላ ዓላማ የለንም። መዳን አይደል ዓላማችን? እንዲያው ሳይገባን ግን ምን አለ መሰላችሁ? ሁለት ጓደኛሞች ባንድ ላይ ይኖራሉ። ሴቶች ናቸው። ሁለት ሴቶች ባንድ ላይ ይኖራሉ። አንዷ መድኃኔዓለም ኢየሱስ ክርስቶስ የልቧን መስኮት አንኳኳላትና ወደ ቤተ ክርስቲያን መጣች። ወዴት መጣች? ወዴት መጣች? ለመባረክ አይደለ? ለመዳን መጣችና ንስሐ አባቷን ይብቃኝ የዚህ ዓለም ኑሮ፣ ይብቃኝ የዚህ ዓለም ኑሮ፣ አስተምሩኝ ልወቅና ለሥጋው ደግሞ ለምንኩስና ልብቃ አላቸው። የተወደዳችሁ የእግዚአብሔር ቤተሰቦች መጀመሪያ የሚቀርመው መማር ነው። ከዚያ ማወቅ ነው። ከዚያ መጽደቅ ነው። ያልተማረ አያውቅም፣ ያላወቀም አይጸድቅም። ይህች እናት መጣ ለንስሐ አባቷ ተናገረች። ንስሐ ሰጧት፣ የሚገባውን ትምህርት ሰጧትና አወቀች። ከዚያ ሥጋው ደግሞ ተቀበለች። ከዚያ ቆረበች። አንዷ ጓደኛዋ በሌላው ጊዜ አብራት የምትኖረዋ ይህች ሴት መነኮሰች። እሷ የተወችው ዓለም ለኔስ ምን ያደርግልኛል አለችና እሷም መነኮሰች። አካሄዳቸው ይለያያል። እየሰማችሁኝ ነው? የኛና የእግዚአብሔር አካሄድ አንድ ነው። የእግዚአብሔር ልጆች እግዚአብሔር ወደ ወንዙ ከሄደ ለመባረክ ነው ተባብለናል። እኛም የሄድነው ለመባረክ ነው። ከዚህ ውጭ ካለ ዓላማችን ተሳስቷል ማለት ነው። ይህች ሴት በዚህም በዚያም ሳትመጣ የሴትዮዋን ምንኩስና በማየት ብቻ ቆቡን ሰቀለች፣ ከራሷ ላይ አደረገች። ከዚያ በኋላ ጎረቤታሞች ናቸውና ከዕለታት አንድ ቀን አንድ ፕሮግራም ሁሉንም አንድ ላይ አገናኛቸው። በደንብ ተምራ አውቃ ለመጽደቅ የተዘጋጀችዋ መነኩሲት ሴት ጧት 12 ሰዓት ጸለየች። ያችኛዋ ባዶ ናት፣ የምትጸልየው የለችም፣ ዝም ብላ ታዳምጣለች። 3 ሰዓትም ለጸሎት ተነሳች፣ 6 ሰዓትም ለጸሎት ተነሳች፣ 9 ሰዓትም ለጸሎት ተነሳች፣ 11 ሰዓትም ለጸሎት ተነሳች። ይህንን የጸሎት ጊዜዋን ስትቆጣጠር ዋለች። ያችኛዋ ምንም ሳትማር ያለ ምክንያት ያለ ፕሮግራም የወጣችዋ የመነኮሰችዋ ሴት በማግስቱ 11 ሰዓት ተለያዩና በማግስቱ ልቧ ቀሰቀሰባት። 12 ሰዓት ምኑን ትበለው? 3 ሰዓትም ተነሳሽ ምን ትበል? 6 ሰዓትም 9 ሰዓትም 11 ሰዓትም ብትል የምትናገረው አጣች። መጨረሻ ምን ብትል ጥሩ ነው? ሳልማር መንኩሼ በስማም ሳልል መሸ አለች። ከዚህ ይሰውረን መድኃኔዓለም። በረከት እንድንቀበል፣ ማዳን እንድንቀበል፣ ሰላም እንድናገኝ፣ ሰፈራችን ሰላም እንዲሆን፣ አገራችን ሰላም እንዲሆን መድኃኔዓለም ያግዘን፣ መድኃኔዓለም ይርዳን። ከዚህ በኋላ እንግዲህ ይብቃን። ፀሐይ ላይ ናችሁ እናንተ፣ ይብቃን። የደከማችሁ ሁሉ የድካም ዋጋችሁን ይክፈላችሁ መድኃኔዓለም። ከተለያየ ቦታ መጣችሁ፣ ከአዲስ አበባም ከተለያየ ቦታ መጣችሁ ዋጋ የከፈላችሁላት አርሴማ ዋጋችሁን ትክፈላችሁ። በዝማሬም ምንጣፍ በማንጠፍም በማቴሪያም በድንኳንም እዚያኛ ጋር አውሮ በማደርም እግዚአብሔርን ስታገለግሉ ያደራችሁ ሁላችሁ ቤታችሁ በበረከት ይሙላ። የቅድሙ የአባቶቻችን ጸሎት በቂ ነው። የነሱ ጸሎት የነሱ ምርቃት በቤታችሁ ይደር። ከዩኒቨርሲቲ የመጣችሁ እህቶቻችን ወንድሞቻችን የዛሬ 2 ዓመት የዛሬ 3 ዓመት የሚመጡ ልጆች ነበሩ። እነሱ በሰላም አጠናቀው ሄደዋል መሰል። እናንተንም መድኃኔዓለም ረድቶ በሰላም ከትምህርት ገበታችሁን አጠናቃችሁ ወደ እናት አባቶቻችሁ ወደ ሥራ መስክ እንድትሰማሩ መድኃኔዓለም ይርዳችሁ። አቅም፣ ጉልበት፣ ዕውቀት፣ ብርሃን ይሁናችሁ። የአገልግሎታችሁን ዋጋ መድኃኔዓለም ይስጥልን። እንዲሁም የደውሉ ሰንበት ተማሪዎች በጥበብ በማስተዋል ያሳድግልን። ሌሎቻችሁ በምንጣፍ ጉልበታችሁን ለእግዚአብሔር ያቀረባችሁ ሁላችሁም መድኃኔዓለም ዋጋችሁን ይክፈልልን።